ምህረት 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 አንድ ጊዜ ወደ ሳሎን ብቅ በይ። ምህረት የት ሄዳ ነው? እናትሽ ወር ተመልሰሽ ብትገቢ አታመጪኝ። ምህረት ምህረት። እሺ ሄሎ፣ የት ነሽ? ምን ነው? ቤት የለሽማ? የት ሄደሽ ነው? ወጣ ብያለሁ። ትቆያለሽ? አይመስለኝም። ፈለከኝ? ኡፍ ፈጠን ብለሽ እንድትመጪ እፈልግሻለሁ። ምን ሆነህ ነው? ቁጣ ብለሃል። ለምን እቆጣለሁ? በማን እቆጣለሁ? ቶሎ ነይ፣ ብዙ ማብራሪያ እፈልጋለሁ ካንቺ። ነገሩ? ይቅርታ አድርግልኝ ኃይሉ፣ አይንን ማየት አልችልም። እኔ ደግሞ አይንሽን ለማየት ጓጓሁ። በጣም እንደተቆጣ ገብቶኛል። ወደፊት ሲበርድልህ በቃ ለስራው ብዬ አንተን የጠቀምኩ መስሎኝ። እሺ አሁን ትመጫለሽ? አትመጪም? ለጊዜው አልመጣም። አትመጪም? ያበላሸሁትን ሁሉ አስተካክለዋለሁ። ለአልጋ በአልጋ መስሪያ የሚሆን ቦታ እያፈላለኩ ነው። የባህሩን ስራ ተክቶ የሚሰራ ባለሙያም እያጠያየኩ ነው። ሲሳካልኝ እመጣለሁ። ይሄን ንዴት ሲበርድልህ ይቅርታ ልጠይቅህ እመጣለሁ። ምህረት፣ እኔም የምፈልግሽ ይቅርታ ልጠይቅሽ ነው። አልተናደድኩም። ይቅርታ ልጠይቅሽ? አዎ፣ አንቺ ምንም አላጠፋሽም። ሄሎ፣ እኔ ነኝ ያጠፋሁት። ያላቅብሽ ነው ስራ የሰጠውሽ። እንደማትሆኚ ልቤ እያወቀው ነው ኃላፊነቱን ያሸከምኩሽ። ህልሜን የገደልኩት እኔው ራሴ ነኝ። አንቺማ ምን አጠፋሽ? አንቺ እኮ የምትችይውን አደረግሽ። የምትችይው ማፍረስ ብቻ መሆኑን ሳውቅ ደነገጥኩ እንጂ አልተናደድኩብሽም። ስለዚህ አግኝቼሽ ይቅርታ ልጠይቅሽ እፈልጋለሁ። እግርሽ ላይ ድፍት ብዬ ማረኝ እልሻለሁ። ምህረት እልሻለሁ። ሄሎ፣ እየተደማመጠን መስሎኝ ነበር። ሃሎ ኃይሉ፣ አሁን ተሰማሽ? አንቺ ይሰማኛል። የኔ ለምን እንዳልተሰማሽ አላውቅም። ሌላው ቀርቶ ይሄም ይሰማኛል። ጤን 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 ጤን። እንኳንም የሌለኝ እንጂ ዛሬ ጭንቅላት ቢኖረኝ ኖሮ ፈንድቼ ያድር ነበር። ጭንቅላት ምን ነው ጠፍተህ ሰነበት? ስልክን ደግሞ አጥፍተኸዋል። ኧረ ተው እባክህ፣ አብረን መስራት ባይሆንልን አብረን እንኳን እንዝላ እንጂ። እኔማ ይሄ ሰውዬ ሳይነግረን አገር ለቆ ሄደ እንደ ብዬ አስብ። በደህና ነው? ሀገር ከመልቀቅ አይተናነስ። ተኝቼ ነበር። 3 ቀን በተከታታይ በር ዘግቼ ደበር። በተከታታይ 3 ቀን እሺ ብሎ ትተኛለህ ታዲያ? እንቅልፍ ኪኒ ወስደት ሐኪም አዞልህ ነው ወይንስ? ሐኪም ጋር ብሄድ አሁን ላለሁበት ሁኔታ መኝታ ነው የሚያዝኝ። የሞተና ወንድም በእንቅልፍ እረፍት ይገኛል። የአእምሮ መረጋጋት ይገኛል። የተወሰነ ጊዜ ቢሆን ከእውነቱ ማምለጥ ይቻላል። አመለጥክ ታዲያ ከእውነቱ? ጠቢቡ እውነት ለራሴ ፈልጌው ነው። የደንብ ድውውጥ እኮ ያስፈልጋል። ምናልባት የሚረዳኝ ከሆነ ብሌን ወልዳ እስክትጨርስ ያለውን ጊዜ በእንቅልፍ ቢሸውደው ብዬ እኮ ነው። አንድ ፊቱን ሞት ይሻላል። በሞት ደግሞ የለብኝም። ሰው ስንት ጊዜ ይሞታል። ሳውድ ለግዴ ነቃ። እውነቱስ ጥሎ ሄደ? የጥሎኝ ይሄዳል። ስነቃ መልሼ ከዚች ዓለም ጋር ተፋጠጥኩ፣ ከእውነቱም ጋር ተላጠኩ። ጤንነትህን ግን ደህና ነው? ጤንነት እየተሰማኝ ነው። ሰውነቴ ዝሏል፣ ደክሞኛል። ምናልባት የማማ ጥፍር ቡና ያነቃኝ ከሆነ ደግሞ ክረው ብዬ ነው የመጣሁት። አዎ ማማ ቡና ልታፈላልህ ወዲያ ወዲህ እያለች ነው። ወዴት እየሄዳችሁ ነው ታዲያ? እኔ ወደ ስራ ነው። እኔም ወደ ስራ ነኝ። እኔና ብሌን የሱቁን ስራ ልንጀምራለን። ለሱቅ የሚሆን ዘናጭ መደርደሪያ ባህሩ ሰርተናል። አሁን እሱን ላመጣ እየሄድኩ ነው። ስራ እንዴት ነው ባህሩ? ቆንጆ ነው። እንደ መጀመሪያ ስራ አይደለም። ይሄው እነ ጠቢቡን የመሳሰሉ ደንበኞች አፍርቻለሁ።
አልጋ ባልጋን ስሰራ የሚያውቁኝ ሰዎች ሌላም ነገር እንድሰራላቸው እየጠየቁኝ ነው። ብቻ ደህና ነው፣ ጥሩ እየተንቀሳቀስኩ ነው። አልጋ ባልጋስ? አልጋ ባልጋ በቃ እንደዚህ በቀላሉ በቃ ብሎ መተው ይቻላል? ታዲያ ምን ማድረግ ይቻላል? ስራውን ለመጀመርና በሁለት እግሩ ቆሞ እንዲሄድ ለማድረግ ረጅም ጊዜ ጉልበትና አቅም ጠይቋል። ያንን ሁሉ መስዋዕትነት ከፍለ አንድ ጠንካራ ፕሮጀክት ለማቆም የወሰደውን ጊዜ ረስተህ አሁን ያለበት ደረጃ ሲደርስ ዝም ብሎ ማየት ይቻላል? ማንኛውም ፕሮጀክት መጀመሪያ እንዳለ ሁሉ መጨረሻም አለ። አልጋ ባልጋም እንደዛው ነው የሆነው። አልጋ ባልጋ በዚህ ምድር ላይ እንዲኖር የተወሰነለት እድሜ ጨርሶ ነው። ለሁሉም ቀን አለው። ማንም ከተቆረጠለት ቀን ዝንፍ ሳያደርግ ወደ መጣበት ተመልሶ ይሄዳል። ምን ይደረግ? ከልብ አልጋ ባልጋ ሞቷል ብላችሁ ታስባላችሁ? ለምን ይሞታል? አንተ ከጎበስክ እንዲኖር ማድረግ ትችላለህ። እናንተም ትችላላችሁ። ለመኖሩም ለመሞቱም ሁላችሁም ኃላፊነት አለባችሁ። ይህንን ለማለት ትንሽ የዘገየ ይመስለኛል። አሁን ወደ ኋላ ባንመለስ ደስ ይለኛል። ዋው! በተለይ ይሄን ካንተ አልጠብቅም። ቢያንስ እኔ እስክመጣ ታግሰህ መቆየት ትችላለህ። በነገር ላይ ስራውን ለመልቀቅ የወሰንኩት አንተ ከሄድክ በኋላ አልነበረም። እዚህ በነበርክ ጊዜም መቁረጥ አቅቶኝ ነው የቆየሁት። እኔ በበኩሌ ስራውን አልለቀኩም። አልጋ ባልጋ ግቢውን ለቆ ሲሄድ ነው መከተል ሰልችቶኝ የተውኩት። ጥሩ። ይህንንም መስማት አንድ ተስፋ ነው። አሁን አብረን እንሁን፣ እንደ ድሯችን እንስራ ብለህ እሺ ትላለህ? አሁንማ እንዴት ይሆናል? ቁጭ ብዬ ማንን ጎፈሬ አበጥራለሁ? ምን እኮ የራሴን ስራ እየጀመርኩ ነው። በጣም ነው ማለት ነው። መገንባት እንጂ ማፍረስ ለካ እንዲህ ቀላል ነው። እሺ እንሂድ። ወደ ቤት መግባት ነው መሰለኝ። አብሬያችሁ ልምጣ? የት? የስራ ቦታ። ቤትህንስ ባይልህ ቅር ይላል? ለምን ቅር ይለዋል? ግን ለአንተ ተብሎ የተፈላውን የማማ ጥፍር ቡና ረቀምት ነው። ግን አንድ ነገር ግልጽ ቢሆን ደስ ይለኛል። ስለ አልጋ ባልጋ ስራ እንዳታነሳው። አሁን ልቤም ክንዴም ወደ ሌላ ስራ ዞሯል። ስለዚህ አትረብሽኝ። ውሾን ያነሳ ውሾ ዝም ነው እንደምትለው? ምን ልበል? አስተያየት እንድትሰጠኝ እፈልጋለሁ። ማለት ከዚህ በፊት አልጋ ባልጋም ፍርስሱን ስታወጩ የኔን አስተያየት አልጠየቅሽም። እሺ የፈለግከውን ተናገር። በሙሉም ባይሆን በተወሰነ ደረጃ የኔ ጥፋት ነው ብዬ ስለማመን በማፍረሱ የተወሰነ ድርሻ እንዳለኝ ያውቃለሁ። ግን ያፈረስኩትን መልሼ ገነባዋለሁ፣ አትጠራጠር። ይቅናሽ ብያለሁ። ሐሳቡ ያንተ ነው። የሙያ እገዛ እንድታደርግልኝ እፈልጋለሁ። አንድ ነገር ልንገርሽ ምህረት፣ አሁን አንቺ አስተካክለዋለሁ እያልሽ የምትሄጂበት መንገድ ሁሉ የፈለግሽበት እንደማያደርስሽ አውቃለሁ። ራስሽን ከጥፋተኝነት ለማዳን ለምታደርጊው ሙከራ እንቅፋት ሊሆንብሽ አልፈልግም እንጂ አሁን እየፈጠርሽው ያለው አልጋ ባልጋን የድሮ አልጋ ባልጋ እንደማይሆን አውቃለሁ። ለምን? ባህሩ ከሌለ፣ እጥፍ ወርቅ ከሌሉ፣ ብሌንና ጠቢቡ ከሌሉ አልጋ ባልጋ የለም ማለት ነው? አዎ። ለምን? ቢኖርም እስከ ድሮ ለዛው አይኖርም። ይሄ እኔ የግል እምነቴ ነው። ተስፋ የሚባል ነገር የለም አይሉ። የሚሳካልኝ ከሆነ ልሞክረው ብሎ ነገር የለም። ሳካልኛል ብለሽ ካሰብሽው ሞክሪው። አቅም ካለሽ እንድትሞክሪው ነው ሙሉ ፍቃዴን የሰጠሁሽ። እኔ ግን የነበረኝን አቅም የድሮ ስራ ላይ አንጠፍጥፌዋለሁ። እሺ ምን እያሰብክ ነው? ምንም አላስብም። የህይወት ዘመን ጉልበቴን ተጠቅሜ ያሰብኩትማ ባየር ላይ እንዳለ ከሽፎ። እና ምን እየሰራ ትኖራለህ? እንደምታዩ ልጄን እያጫወትኩ እኖራለሁ። እስከዛሬ ስራዬን ስል ለሷ በቂ ጊዜ አልሰጠኋትም። አሁን ስራ መስራቱን ላንቺ ትችልሻለሁ። እኔ ደግሞ በተራዬ ልጄን እንከባከባለሁ። ብቻዬን ነው የምሰራው? በግድ ስማኝ ከሆነ የምትይው ሰማሻለሁ። ምንድን ነው የመስሪያ ቦታ ለማግኘት ተቸግረሻል፣ አውቄያለሁ።
ምን ላድርግ እኔ? በብዙ ፍለጋና መንከራተት የሚከራይ ቦታ አግኝቻለሁ። ግን አሁን እየሰሩበት ያሉት ሰዎች እርስ በርስ መስማማት ስላልቻሉ ስራውን ሊያቆሙት ነው አሉ። እስከዚህ ወር መጨረሻ ስለከፈሉ ይቆያሉ። እንለቃለን ብለዋል ብሎ ነግሮኛል ደላላው። እነሱ ሲለቁኝ እንከራየዋለን። እንግዲህ እነዚህ ቤቱን ይለቃሉ ተብሎ የሚጠበቁት ሰዎች እንዳይስማሙ መጸለይ ነው። በኋላ ተስማምተው ስራውንም ኪራዩንም እንቀጥላለን እንዳይሉ መጸለይ። እያሾፍክ ነው? ለምን አሾፋለሁ እንዴ? ሌላ የሚከራይ ቦታ ጠፍቶ ነው? ከየት ይመጣል? መሃል ከተማ ቦታ መፈለግ ቀላል ነው? እንደምንም ብለን በሊዝ ቦታ እንዳንገዛ እንኳን መሬት ሊገዛ የሚችለውን የሽልማቱን ብርህን ለሶስት ጦታ በመግዛት ጨርሰዋል። እሱም በማድረጌ ምንም አይጸጽተኝም። እስከዛሬ ተሰርቶ የተገኘው ብር እንኳን ለመሬት ለአንድ በሬ መግዣ የሚበቃ ለመሆኑ አይጸጽትህም? አይጸጽተኝም። ድሮም አልጋ ባልጋ የሁላችንም ድርሻ ሲደመር ነው እንጂ ብዙ የሚመስለው ስንካፈለው ጥቂት ናት የምትደርሰን። ስራው እኮ ገና ዳዴ እያለ የነበረ ጨቅላ ነው። የራሳችሁ ጉዳይ። ያንቺስ ጉዳይ ሆናል ጭንቅ ጥበብ ያለሽ። እኔ እኮ ነገሩን ነው እንጂ ያልኩት የሚከራይ ቦታ አግኝቻለሁ። ጥቂት ቀን ነው ብቸገር። መፍትሄው በእጅሽ ካለ ታዲያ ምን ፍጠር ነው የምትይ? እኔ ላማክርህ የነበረው ብረት ስለሚሰራው ልጅ ነው። የቱ ብረት የሚሰራው ልጅ? አልጋውን ሊሰራ ይችላል፣ የባህሩን ቦታ ይተካል ያልኩ። እሺ፣ እና እሱ ምን ሆነ? ምንም ስራውን አልቻለበትም። ለምን? እኔ ምን አውቃለሁ። የአልጋውን ዲዛይን አሳየሁት፣ አብሬ ሆኜም እየረዳሁት ላሳየው ሞከርኩ። ምንም አልሆነለትም። ቀስ በቀስ ይማራል ብዬ በጠየቀኝ ጊዜ ሁሉ ብር እያነሳው ስሰጠው ከረምኩ። ጭራስ የጀመረውን ስራ ሳይጨርስ ጠፋ። እመጣለሁ እያለ ሲደበቀኝ ቆየና ዛሬ ሰማለሁ እሱ ልማዱ ነው፣ ብዙ ቦታ ስራ እየጀመረ ሳይጨርስ ይጠፋል አይሉኝም? አግኝቼ ሳናግረው የሚመቸኝ ከ15 ቀን በኋላ ነው አለኝ። እኔ እኮ የቀጠርኩት ተነጋግረን ካልጋው ከሚገኘው ገቢ ላይ በፐርሰንት ድርሻውን እንዲወስድ ነው። እሺ። በኋላ ስሰማ ምን ብሎ ያማኛል አሉ። እቺ ደግሞ የማይመስል ሐሳብ እየነገረች አልጋው ድር ትለኛለች። አስቅም። ለምን አያስቅም? ሁል ጊዜ ከዜሮ መጀመር አያስቅም? ይሄ አሁን እየሰራሽ ያለው ስራ እኮ እኔ ገና ስጀምር ያለፍኩበት ነው። ታዲያ ምን ሆነና ነው እንደዛ ሲያበሳጨኝና ተስፋ ሲያስቆርጠኝ የነበረው? ሰዎች ሐሳቤን እኔ እንደማስበው አድርገው ሊቀበሉኝ ባለመቻላቸው እኮ ነው። እኔማ እንደዚህ አይነቱን ደንቆሮና ደደብ ሳስተምር እድሜን አልፈጅም። ታዲያ ምን ታደርጊያለሽ? ሌላ የሚገባው ሰው ፈልጋለሁ። ስንት ዓመት በፍለጋ ብቻ ትቆያለሽ? አንድ ቀን፣ አንድ ወር፣ አንድ ዓመት፣ 100 ዓመት? ስንት ዓመት? እሱማ ዛሬም ሌላ ልጅ አግኝቶ አምጥተውልኝ ነበር። ሌላ ተማሪ፣ ሌላ ጀማሪ። ታዲያ ምን አደርጋለሁ? ስራው ይቆም? ስራውማ ከቆመ እኮ ቆየ። በፍጹም አይቆምም። ከየትም ብዬ ይሄ ልጅ ጀምሮ ተሄደውን አልጋ የሚጨርስ የብረት ባለሙያ ፈልጌ ያገኛለሁ። አሁን ችግሬ ይሄ ለዚህ ስራ ተስማሚ የሆነ ባለሙያ ምን አይነት ሰው ይሁን የሚለው ነው። ምን አይነት ሰው ይሁን? እንደ ባህሩ አይነት ሰው። እንደ ባህሩ አይነት ሰው ምን አይነት ነው? የሥራ ሰው፣ ቶሎ የሚገባው ሰው፣ ለገንዘብ ሳይሆን ለሥራ ፍቅር ያለው ሰው፣ ታጋሽ፣ ጠንቃቃ፣ ከብዛት ይልቅ ለጥራት ቢጨነቅ፣ እንደኔ የሚያልም ሳይሆን ህልምን የሚፈታ። ይሄን ሁሉ አሟልቶ የያዘ ሰው ገና አልተፈጠረም። አይኔን ግንባር ያድርገው ካላልሽ በስተቀር ምህረት፣ ባህሩ እንደዛ አይነት ሰው ነበር። እንደሱ አይነት ሰው ነው ያጣነው። ለዚህ ነው ተስፋ የቆረጥኩት። የፈለገ ስታስሽ ብትይ እንኳን የባህሩን ስራ የሚተካ አንዱን የጀመረውን ስራ የሚጨርስ ሌላ ሰው አታገኝ። እና እጄን አጣጥፌ ልቀመጥ? ተይውና ልጃችንን እናጫውት። በመንፈስ የወለድናቸው ልጆች ማሳደግ ካልሆነልን በስጋ ከወለድናቸው ልጆች ጋር መጫወት። ተስፋ ቆርጠሃል? አዎ። እስከ መቼ? ወይኔ ወይ ይቺ ዓለም እስክታልፍ። ይኸውልሽ እዚህ ጋር አምጥቼ ጎብ አደረኩልሽ።
ይሄ ነው አያምርም? ይሄ ያምራል። አያምርም? ምንድነው? እሺ መደርደሪያ ነው። ለዚህ ነው 3000 ብር የተከሰከሰው። እንዴት? እንኳን ለዚህ ለራሳችን ንብረት ለአልጋ ባልጋም 300,000 ብር ተከስክሷል። ምን ይበዛበታል ነው እንደምትዩ? የታሊያ ባህሩ ምን ያደርግሽ እሱ? እኔ ስራልኝ ያልኩትን ነው ሰርቶ ያስረከበኝ። ልንገርሽ አይደለም እንደዚህ አይነት መደርደሪያ የትም ዓለም ተሰርቶ አያውቅም። የምን አልጋ ባልጋ? ይሄ አዲስ የፈጠራ ሐሳብ። እሺ መደርደሪያው ምንድነው የሚደረደርበት? እንደዛ ነው የሚባለው። ምን እንደርድርበት ነው የሚባለው። ምን እንደርድርበት? እኔኑ መልሰህ ትጠይቀኛለህ? አብረን ልንሰራ መስሎኝ። አብረው ከሰሩ ደግሞ ሐሳብ ከማፍለቅ ጀምሮ በጋራ መሆን አለበት። አለበለዚያ እንደ አልጋ ባልጋ አንድ ሰው ሐሳብ ያመጣል፣ ሌላው የመጣለትን ሳይወድ ይጎርሰዋል። ከዛ እንዴት ብሎ ይዋሃድ? ጉሮሮሽ ላይ ቁጭ ውጣ እምቢ ግባ እምቢ መከራ ነው። መጨረሻው ይሄ ይሆናል። የትም ዓለም ላይ ቢሆን ሐሳብ ከአንድ ሰው ነው የሚመጣው። እዚህኛ ቤት ሐሳብ ለሁለት ቢፈጠር ምን ይለው? ሌላ ዓለም ላይ ከሌለ እኛም ቤት የለም ብሎ ነገር ምንድነው? ባልና ሚስት አንድ አካል አንድ አምሳል መሆናቸው ለዚህ ጊዜ ካልረዳ ምን ይጠቅማል? ጠቢው ዝም ብላ አትፈላሰብ። አንዳችን ሐሳብ አምጥተን አብረን ልናዳብረው እንችላለን። ሐሳብ በፍጹም ሁለት ሰዎች በአንድ ጊዜ ሊያመጡት አይችልም። ካፌ ቀደምከኝ። እኔ ያሰብኩትን ያሰብሽው ምናምን የሚባለው ታዲያ ምንድነው? ሁለት ሰዎች አንድን ሐሳብ እኩል ሲያስቡት አይደለም? አይሆንም አልኩ። አይሆንም በቃ። ስትሸነፊ አትፈሪ ብሌን። ማፈር አይደለም። ሐሳብ ምን ጊዜም የአንድ ሰው ነው። ጥሩ። እንደዛ ከሆነ ብቻሽን ከቻልሽ ሞክሪያ። ሐሳብ አምጪ። ቅድሚያ ለሴት። እሺ ምን እንደርድርበት? ምን እንደርድርበት? መቼም እንደዚህ አይነት መደርደሪያ ካስገባ የፑል ቤቱን ሐሳብ ትተዋል ማለት ነው። ምን እንደርድርበት? ኮስሞቲክስ ቤት አይሆንም ብለናል። ሰፈር ውስጥ የሚያዋጣ ቢዝነስ መሆን ያለበት። ምን ይሁን? አሁን እኮ የቢዝነስ ሐሳብ ነው የጠፋው እንጂ ገንዘብ ሞልቷል። ሱቅ አለ፣ ሰራተኛ አለ። ምን ይሰራ ነው ጥያቄ? አዲስ ሐሳብ። ቡቲክ አይሆንም። ቡቲክ ሰፈር ውስጥ አያዋጣም። ለምን? አንደኛ ሰው ልብስ ለመግዛት ሲያስብ መደዳውን ቡቲክ ያለበት ገበያ ፈልጎ ሄዶ አንዱ ጋር ጠይቆ ሁለተኛው ጋር ተከራክሮ ያንኑ ልብስ ሌላ ሶስተኛ ሱቅ ጠይቆ አራተኛ ጋር በድጋሚ ተከራክሮ ነው የሚገዛው። አማራጭ የሌለበት አንድ የሰፈር ቡቲክ ልብስ የሚገዛ ማን ነው? እንዴት? ሰው ልብስ የሚገዛው ቆንጆ ልብስ ተሰቅሎ አይቶ ነሸጥ እያደረገው ነው። ምን ልትል ነው? ዋናው እኛ ማድረግ ያለብን ቆንጆ ልብሶች እያመጡ መስቀል ነው። ኧረ በእናትሽ ብሌን፣ ኧረ በእናትሽ። አሁን እዚህ ሰፈር እየነሸጠው ልብስ የሚገዛል። አንቺ እየተነሸጥሽ ነው እንደ ልብስ የምትገዢው? የመነሸጥ ወኔ ያለው አንድ ሰው ጥሪልኝ። እሱ ሰው እርግጠኛው እነግርሻለሁ ቢልጌት ነው። ለምን አሞክረው? አንድ ሁለት ልብስ እንስቀልና እንየው። የሚጠይቀን ካጣን እንተዋለን። ቢዝነስ ነው እንጂ ጥናት ነው እንደያዝ ነው። መጠየቅማ ሁሉም ሰው ይጠይቃል። መጠየቅ ብቻ ሳይሆን ወገባቸውን አስረው የሚከራከሩን 10 ሰዎች አናጣ። ችግሩ ግን አንቺ ሊገዙኝ ነው ብለሽ ሰፍተያለሽ። ገንዘብ አላስኩም እንጂ ቢይዝ ኖሮ እገዛሽ ነበር ብለው ይሄዳል። ሌላው ይመጣል። ትከራከራለሽ። እዚሁ እንደተቀመጥሽ ከለር ትቀይራለሽ። እነሱ መርካቶ ሄደው 50 ብር ጨምረው ገዝተው በዚህ በበሮች ላይ ያልፋሉ። ልብሱም እንዲሁ እንደተሰቀለ ያረጃል። ሲጨቅሽ የማጣሪያ ሽያጭ ብለሽ ትለጥፊያለሽ። ልብሱ ምን ቢሆንባቸው ነው ልብሳቸውን የሚያጣሩት ይልና ሰው አሁንም አይገዛሽም። ከዛ ልብሱን ይዘሽ ቤት ለቤት እየሄድሽ ትሸጫለሽ። ልክ ምህረት መሸጫታ አልጋ ባልጋን ቤት ለቤት እያዞርን እንሽጥ እንዳለችው ማለት ነው። አንቺ ምህረት ቢጨንቃት ነው ለካ እንደዛ ያለችው። እሺ የቡቲክ ሐሳብ አያዋጣም። ግን የማያዋጣው አንተ ባልከው ምክንያት ሳይሆን በአንድ ምክንያት ነው። እሱም ይሄ መደርደሪያ ነው። መደርደሪያው ለቡቲክ አይሆንም። በማንኛውም ምክንያት ቡቲክ አይሆንም። በቃ ብሬ ሳይታወቅሽ አሁን ገና አሪፍ ሐሳብ አመጣሽ። ታውቂያለሽ፣ ሐሳብ የማምጣት ስራችንን የሚያቀልን ዘዴ አመጣሽ። ድሮም እኮ ከሴት መላይ ጠፋ። መደርደሪያው ላይ ልንደረድረው የምንችለው ሐሳብ ነው ማምጣት ያለብን። የሚሸጥ ዕቃ ስም ትጠሪያለሽ። መደርደሪያው የማይችለው ከሆነ ቀሽም ሐሳብ ነው ማለት ነው። እንደ ቢዝነስ ሐሳብ አይቆጠርም። እሺ ዳቦ ቤት ሐሳቡ ለሰፈር ቢዝነስ ይሆናል።
ግን መደርደሪያው ለዳቦ አይሆንም። ለምን? ባለብሩን ከታች እናደርገዋለን። ባለ 3 ከ50ውን ደግሞ እንደዚህ ባለ 50 እና ባለ 20ዎቹ ደግሞ አይሆንም። የዳቦ ቤት መደርደሪያ ከጀርባው ክፍት ነው መሆን ያለበት። ዳቦዎቹ ከኋላ በኩል መተው እንደዚህ እንዲገለበጡ። ይሄ መደርደሪያ ጀርባው ድፍን ነው። ስለዚህ ለዳቦ አይሆንም። እኔ ለምን ይሆናል ብላችሁ እንደሰራችሁት ራሱ አላውቅም። ልክ እኮ የተሰፋ ልብስ ገዝቶ ግባ አትግባ እያሉ የመታገል ያህል ነው። ታዲያ ምን መሆን ነበረበት? በልክ ማሰፋት ነው። የሚሰራው ስራ ሲገኝ ለስራው የሚስማማ መደርደሪያ አይሰራም ነበር? የፈሰሰ ውሃ አይታፈስም። ብዙ ብር ወጥቶበት ይሄ መደርደሪያ አንዴ ተሰርቷል። ወደ ኋላ መመለስ አንችልም። ለመደርደሪያው የሚሆንና የሚሸጥ ዕቃ ሐሳብ አምጪ ነው። እሱን እንሸጣለን። ይሄ መደርደሪያ እኮ ለመጽሐፍ ካልሆነ ለሌላ ለምንም አይሆን። መጽሐፍ እንኳን እርሱ መጽሐፍ አሁን እንደ ሽንኩርትና ቃሪያ መንገድ ላይ ተዘርግቶ እየተሸጠ እኛ ይሄን የመሰለ መደርደሪያ መጽሐፍ ደርድረንበትማ እናባክነው። በዛ ላይ መጽሐፍ ከጎዳና እንጂ ከሰፈር ቢዝነስ የሚመደብ አይደለም። የሚያነብ የለም። መጽሐፍ የለም። አይሆንም ብለን ይሄ ሌላ እሺ ምን አሪፍ ሐሳብ መጣልኝ። ሱቃችን ሰፈር ውስጥ እንደመሆኑ መጠን መሸጥ ያለብን ለመኖሪያ ቤት ግልጋሎት የሚውል ዕቃ ነው አይደለም? የሙዚቃ ካሴትና የቪዲዮ ፊልም መሸጥ፣ ማከራየት፣ መገልበጥ፣ ማባዛት፣ ማከራየት፣ ቁጭ ብሎ ኪራይ መሰብሰብ አለቀ። ለዚህ መደርደሪያ በጣም ተስማሚ የቢዝነስ ሐሳብ። አይሆንም። እዚህ ሰፈር ሁሉም ሰው ዲሽ አለው። ፊልም እየተከራየ ማየት ትቷል። በቃ አዲስ ሐሳብ የለም። ያለው አዲስ መደርደሪያ ብቻ ነው። ቁጭ ብለን የሌላ አዲስ ሐሳብ ለማምጣት ከምንጨነቅ ለምን ስራ እየሰራን እግረ መንገዳችንን አናስብም? እንዴት? መደርደሪያውን አሁን ካለበት ወደዚህ ወደ በሩ ጋር እናዙረው። ምናልባት አቀማመጡ ሲቀየር አዲስ ሐሳብ ለማፍለቅ እንነቃቃ ይሆናል። ያምሽ ሆድሽን እንደዚህ ቆልለሽ ይሄን የሚያክል መደርደሪያ ተሸከሚ ነው እንዴ? እኔ ለምን እሸከማለሁ? አንተ ተሸክመህ ዞር ስታደርገው እኔ ቀስ እያልኩ ገፋ አደርግልሃለሁ። ተነስ እባክህ፣ እየሰራን እናስባለን። ወዴት ነው የምናዞረው? ፊቱን ወደኛ ቤት፣ ጀርባውን ደግሞ ወደዚህኛው ግድግዳ። ቆይ መጀመሪያ ያለው ቦታ ይችላል የሚለውን ለማወቅ እንለካ። ምንም መለካት አያስፈልግም። እንደዚህ ባይነህ አይተህ አትገምትም? በኋላ ተሸክመን ወስደን ቦታው ባይበቃስ? ወደ ነበረበት እንመልሰዋለና። ደከመኛቲ አይደለም እኔ አይደለው እንዴ እናዙረው የሚለውን ሐሳብ ያመጣሁት? ታይ ሙት መፈታትሽ ጥሩ ነው፣ እንሞክረው። እሺ እኔ እንደዚህ ከፍ ሳደርግልሽ አንቺ ቀስ ብለሽ ትገፋያለሽ። እሺ አንድ ቆይ 1 2 3 ግፊ እንጂ አቃተሽ አይደለም? ወይኔ ብሌን ምንድነው? እግርሽን ቀረጠፈሽ እንዴ? ወይ መጣ። አዲስ አበባ ሐሳብ መጣልሽ? አረ ልጁ ጠቢብ ሆድሽ ውስጥ ያለው መጣ። እናቴን ጠራልኝ። ምጥ ነው? አይ እናቴን ጠራልኝ። እማማ ጥፋርቅ የብሌን እናት ድረሱልኝ እንዴ! እማማ ጥፋ ቅበሩኝ! ወይ እናቴ ወይ እማማ ጥፋ ወይ ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነጻነት ወርቅነህ ነበሩ ተጫወቱላችሁ። ጸሐፊዋ መዓዛ ወርቁ ናት።